የብልት ጥንካሬ ማጣትም ቶሎ መጨረስም አንድ ላይ የሚያጋጥማቸው ወንዶች አሉ። ይሄ ማለት ምንድነው? በግንኙነት ጊዜ ላይ ብልት በሚፈለገው ደረጃ ጥንካሬም ሳይኖረው ግንኙነቱም ሲደረግ ቆይታቸው 3 ደቂቃና ከዛ በታች አብዛኛውን ጊዜ ደግሞ 1 ደቂቃና ከዛ በታች የሚያጋጥማቸው ወንዶች ይኖራሉ። አንዳንድ ጊዜ ደግሞ ወንዶቹ የመጀመሪያ ዙር ግንኙነት ላይ ብልት በደንብ ይነሳና ነገር ግን በ1 ደቂቃ ውስጥ ፈሳሻቸውም ሳይወጣ የእርካታም ደረጃ ላይ ሳይደርሱ የሚልፈሰፈስበት ሁኔታ ያጋጥማቸዋል እና ይሄ እንዳያጋጥማቸው ቶሎ ስቲሙሌት ሆነው ፈሳሽ እንዲወጣና እንዲረኩ የሚያደርጉበት ሁኔታዎች ይኖራሉ። ስለዚህ የብልት ጥንካሬ ማጣት ከቶሎ መጨረስ ጋር በሚያጋጥም ጊዜ ሕክምናው የሚያጠቃልለው የጥንካሬውንም የቆይታውንም ጊዜ ማስተካከል ይሆናል ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ ሕክምና ማግኘት የምትፈልጉ ከሆነ ባዮ ላይ ባለው ስልክ ቁጥር ቀጠሮ ማስያዝ ትችላላችሁ። እኔ ዶክተር አዲስ ጸጋሽ መልስ እባላለሁ። ኢንተርናሽናሊ ሰርቲፋይድ ሴክሹዋል ሄልዝ ቴራፒስት ነኝ። ከአንድ ዙር በላይ መሄድ እየቻልኩ አይደለም እና ምን ትመክሪኛለሽ አለኝ አንድ ክላይንት። ለሁለተኛ ዙር ስለመዘጋጀት እናውራ። ሪፍራክተሪ ፔሪድ እንለዋለን። ነገር ግን የሁሉም ወንድ አንድ አይነት አይደለም። እንዳላችሁበት ሁኔታ፣ እንደ እድሜያችሁ፣ እንደ ስትረሱ፣ እንደ ድካማችሁ የተለያየ ሊሆን ይችላል። ነገር ግን ችግር አለ ብለን የምናስበው በጣም ከሌላው ጊዜ በተለየ እየረዘመ የሚመጣ ከሆነ እንዲሁም ደግሞ በሁለተኛ ዙር ላይ ቶሎ መጨረስ የሚኖር ከሆነ በተጨማሪ ደግሞ የብልት አለመቆም ችግር የሚኖር ከሆነ ፍላጎት እያላችሁ ለዛ ነገር መነሳሳት ስትፈልጉ ካልቻላችሁ ያኔ ችግር አለ እንላለን ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴልኝ ባይ። ስንፈተ ወሲብ ላይ ከሚዋጡ ህክምናዎች በተጨማሪ የሚሰጡ የህክምና አማራጮች አንደኛው የፒአርፒ ህክምና ነው። ፒአርፒ ማለት እንግዲህ ፕላትሌት ሪች ፕላዝማ ነው። ያ ማለት ከራሳችሁ ደም ውስጥ ፕላትሌት በደንብ ያለው ፓርቲ ወጣና የብልት አካሎቻችሁ ላይ የሚሰጥ ህክምና ነው። ይሄ ህክምና ለሴቶችም ለወንዶችም የራሱ ኢንዲኬሽን አለው፣ የሚሰጥበት ምክንያቶች አሉት። ወንዶች ላይ የብልት ጥንካሬ ማጣት በሚዋጡ መድኃኒቶች በተለይ መታከም የማይችል በሚሆንበት ጊዜ ላይ ፒአርፒን መስጠት ይመከራል። እንዲሁም ለፔሮኒዝ ዲዚዝም ወይም ለብልት መጣመም ችግሮችም የፒአርፒ ህክምና ሪከመንድ ይደረጋል። ሴቶች ላይም በተመሳሳይ የስንፈተ ወሲብ ሲከሰትና የስንፈተ ወሲብ በተለይ ደግሞ ከእርካታ ጋር መዘግየት ወይም ደግሞ የእርካታ መጠናቸው የቀነሰባቸው ሴቶች ላይ ሲሆን የኦሻት የህክምና አገልግሎት ይመከራል ማለት ነው። ይሄ ኦሻት በሁለት አይነት መልኩ መሰጠት ይችላል። አንደኛው ክሊቶራል ነው፣ ሁለተኛው ደግሞ ጂስፓት ነው። ስለዚህ በእነዚህ የህክምና አማራጭ ውስጥ መውሰድ የምትፈልጉ ሰዎች ካላችሁ እኔ ዶክተር አዲስ ጸጋሽ መልስ እባላለሁ። ኢንተርናሽናሊ ሰርቲፋይድ የሆንኩኝ ሴክሹዋል ሄልዝ ቴራፒስት ነኝ። ስለዚህ እነዚህን የህክምና አገልግሎት ስለምሰጥ ባዮ ላይ ባለው ስልክ ቁጥር እየተመዘገባችሁ የስንፈተ ወሲብ ህክምናችሁ ማግኘት ትችላላችሁ። እሺ፣ በግንኙነት ላይ ቶሎ የሚጨርስ ችግር ያጋጠማችሁ ወንዶች ገበያ ላይ ከምታገኟቸው መድኃኒቶች ያው እንዲሁ ዝም ብሎ ከሚታዘዙላችሁ መድኃኒቶች መሃል አንደኛው ሊዶኬን ስፕሬይ ወይም ደግሞ ሊዶኬን ከፕሪሎኬን ጋር አንድ ላይ ተቀናይቶ የሚሸጥ አለ። ነገር ግን ይሄንን ያለ ሐኪም ትዕዛዝ መጠቀማችሁ ኢቭን ጓደኛችሁን ወይም ደግሞ የትዳር አጋራችሁን እየጎዳ እንዲመጣና በግንኙነቱ ደስተኛ እንዳትሆን ያደርጋታል። ለምን እንደሆነ ልንገራችሁ። ያው ቴክኒካሊ እነዚህ ስፕሬዎች ስራቸው የወንዱን የብልቱን ጫፍ የማደንዘዝ ስራ ነው። ማለትም ተነሳሽነት ወይም ደግሞ ሃይፐር ስቲሙሌሽን እንዳይኖረውና ከዛ በኋላ ቶሎ እንዳይጨርስ የማዘግየት ስራ ነው የሚሰሩት። ታዲያ ይሄ መድኃኒት የወንዱ ብልት ላይ በሚቀባበት ሰዓትና ግንኙነት በምታረጉበት ሰዓት ላይ ያ መድኃኒቱ የሴቷ የውስጠኛው የብልቷ ክፍል ላይ ይደርሳል። የዚህ ጊዜ እሷንም የማደንዘዝ አቅም አለው ማለት ነው። ስለዚህ በዚህ ግንኙነት ምንም አይነት ስሜት እንዳይሰማት የማደንዘዝ ነገር ሊኖረው ይችላል ማለት ነው። ስለዚህ እነኚህ ያለ ሐኪም ትዕዛዝ መጠቀም የሌለባችሁ መድኃኒቶች ናቸው። ምናልባት መጠቀም ብትፈልጉ ለራሱ ኮንዶም ብትጠቀሙ ሞር ያንን ሴንሲቲቪቲውን እየቀነሰላችሁ እንዲመጣ ያደርጋል። ነገር ግን ይሄ ቶሎ የመጨረስ ችግሩ ከብዙ ምክንያቶች ጋር ሊያያዝ ይችላል። ስለዚህ እዚህ ጋር ጥንቃቄ ማድረግ አለባችሁ። ከዚህ በፊትም ነግራችኋለሁ። ከሆርሞን ጋር የተያያዘ ሊሆን ይችላል፣ የደም ቧንቧ ጋር የተያያዘ ሊሆን ይችላል፣ ነርቭ እና መሳሰሉ ችግሮች ጋር ተያይዞ ሊመጣ ይችላል። ስለዚህ ይሄኛው ህክምና ይፈልጋል። ይሄን ህክምና የምትፈልጉ ከሆነ ደግሞ ባዮ ላይ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት ይሁንላችሁ። ፒአርፒ ማለት ብልት ላይ መርፌ እየተወጋ የተለያዩ ቦታ ላይ መርፌ እየተደረገ የራሳችሁን ደም አጣርተን ወደ ራሳችሁ እየወጋን ጡንቻ ላይ ያሉትን የብልት አለመቆም ችግር የምናስተካክልበት መንገድ ነው። መታችሁ ምርመራ ካደረጋችሁ በኋላ እንደ አግባብነቱ በኪኒን ያንን ነገር ለማስተካከል እንሞክራለን። እንደ እድሜያችሁ እንደ ላብራቶሪ ውጤትናታችሁ የተወሰኑ አይነት መድኃኒቶች ሜቢ ለ2 ወር ለ3 ወር ልትወስዱ ትችላላችሁ። ከዛ በላይ የመጀመሪያ ደረጃ ህክምና ከወሰዳችሁ በኋላ እሱ ካልሰራ ወይም አጥጋቢ የሚባል ለውጥ ከሌላችሁ ወይም ደግሞ በተለያየ ምክንያት ኪኒን መውሰድ የማይችሉ ሰዎች
ለሁለተኛ ደረጃ ህክምና ማለትም ለፒአርፒ እናሳድጋችኋለን ማለት ነው። ፒአርፒ መሰራት ከፈለጋችሁ ወይም ደግሞ የመጀመሪያ ደረጃ ህክምና ሌላ ቦታ ወስዳችሁ ፒአርፒ መሰራት ከፈለጋችሁ እኛ ጋር ፒአርፒ ያለው መታችሁ መሰራት ትችላላችሁ ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። በትዳር ውስጥ ትልቅ ችግር ሊፈጥር ከሚችሉት ነገሮች መካከል አንዱ ልንገራችሁ፣ ጓደኛ ማብዛት። በተለይም ደግሞ ከተቃራኒ ጾታ ጋር ከልክ በላይ መቀራረብ ትዳር ውስጥ ትልቅ ችግር ይፈጥራል። ለምሳሌ ባለትዳሩ ወንድ ከሆነ ከልክ በላይ ከተቀራረቡ እሱ ጋር እንኳን ምንም ነገር ባይፈጠር እሷ ጋር ግን ስሜቶች መፈጠር ይጀምራሉ። እሱ ደግሞ በትዳሩ ደስተኛ ካልሆነ እና ብዙ ያጣውን ነገር እዚህ የሚያገኘው ከሆነ ቺት እንዲያደርግ ትልቅ በር ይከፍትለታል ማለት ነው። ስለዚህ ምን ተሻለ ካላችሁኝ፣ ሲጀመር ትዳር ውስጥ ከገባችሁ በኋላ ጓደኞቻችሁ ሚችዋል መሆን ያለባቸው ወይም ደግሞ የሁለታችሁን ጓደኞች። ከዛ ውጭ ደግሞ አብዝቶ መገናኘትን መቀነስ፣ በተለይ ደግሞ ለብቻችሁ መገናኘትን መተው አለባችሁ። የማፈቅረውን ሰው አጥቻለሁ፣ ከዚህ በኋላ ትዳር መሰርት ይሆን አፈቅር ይሆን የምትሉ ሰዎች ዓለማችን ላይ ሚሊዮኖች ያፈቀሩትን ሰው አጥተው ከዛ በኋላ ግን የሚያፈቅሩትን ሰው አግኝተው ትዳር መስርተው በጣም በደስታ እየኖሩ ነው። ስለዚህ ተስፋ አትቁረጡ። ወንዶች ሽንታችሁን መሀል ላይ ማቋረጥ አትችሉም እንዴ ስላችሁ እየሸናችሁ ጫፉን ይዛችሁ ሳይሆን እያሸናችሁ መሀል ላይ በዳሌ ጡንቻ ያዝ ማድረግ ትችላላችኋ። እሷን ቴክኒክ በማዳበር ኬግል ኤክሰርሳይዝ እንለዋለን። እሷን ቴክኒክ በቀን 3 ጊዜ ለ5 ሰከንድ ያዝ ለ5 ሰከንድ ለቀቅ እያደረጋችሁ ለ30 ሰከንድ ብታቆዩ ቶሎ መጨረስ የምትቸገሩ ከሆነ ልክ የወንድ የዘር ፈሳሽ ሊፈስ ሲል ያለው ስሜት ሲመጣ ይቺን ጡንቻ ያዝ በማድረግ ግንኙነቱ ወደኋላ እንዲመለስና እንደ አዲስ እንዲጀምር ማድረግ ትችላላችሁ። ከዛ ውጭ ደግሞ ቶሎ መጨረስ የምትቸገሩ ከሆነ ስቶፕ ኤንድ ስታርት ሜትድ አለ። እሱም እንደዚሁ የዘር ፈሳሽ ሊፈስ ሲል ግንኙነቱን በማቋረጥ የብልትን ጫፍ ጫን አድርጎ መያዝ፣ ጉዳቱ የሚያደርስ ደረጃ ሳይሆን ጀስት ጫፏን ያዝ አድርጋችሁ ስትሄዱት ግንኙነቱ ወደኋላ ይመለሳል። ስለዚህ ይህንን በደጋገማችሁት ቁጥር ምን ይፈጠራል? ሰውነታችሁን ኮንዲሽን ታደረጉታላችሁ፣ በእናንተ ቁጥጥር ስር ታደረጉታላችሁ። እነዚህን ቴክኒኮች ሞክራችሁ ግን ምንም አይነት ለውጥ የማታዩ ከሆነ አሁንም በግንኙነት ሰዓት ከ1 ደቂቃ በታች ከ3 ደቂቃ በታች የምትቆዩ ከሆነ የዛኔ ሕክምና ማግኘት ያስፈልጋል። ዶክተር ምስራቅ ጋር ሄደሽ መሞከር ያለብሽን ነገር ላሳይሽ። መያዝ መልቀቅ፣ መያዝ መልቀቅ፣ መያዝ መልቀቅ፣ መያዝ መልቀቅ። 5 ቆይሽ 5 4 3 2 1 የገባችሁ ገብቶናል በሉ፣ ያልገባችሁ ምን ጉድ ነው በሉ፣ የገባችሁ ያስረዷቸዋል። እህቴ 3ኛ ልጇን ባረገዘችበት ወቅት ላይ ለእኔ ደግሞ ለትዳር የሚፈልጉኝ ሰዎች በዙሪያዬ ከበቡ። ሎትሮ 23 ዓመቴ እስኪሆን ድረስ የምፈልገውና የሚሆነኝ ሰው ህይወቴ ላይ መጥቶ ስለማያውቅ ቆሜ ልቀር ነው ወይ ብዬ ስጨነቅ የነበርኩት እኔ አሁን 23ኛው ዓመቴ ላይ ለምርጫ እስክቸገር ድረስ ብዙ ሰዎች ዙሪያዬን ከበቡት። አውለት ከነዛ መሃል አንዱ የእህቴን ስራ ጠቅልዬ እየሰራሁ ነው ብዬሻለሁ። የእህቴ ስራ ቦታ አካባቢ ላይ የሚሰራ አንድ ልጅ ጋር በደንብ ተግባባን። ትዳርና ትዳር ብቻ የሚፈልግ ሰው ሆኖ አገኘሁት። ማውራት ጀመርን። ትንሽ ካወራን በኋላ እሱ ጓደኝነት፣ ፍቅረኝነት ምናምን ሳይሆን ወደ ትዳርና ትዳር ብቻ መግባት እንደሚፈልግ ነገረኝ። ይህንንም ሀሳቡን ለእህቴና ለባሏ ስነግራቸው እህቴም ባሏም ጠበሉት አልቻሉ። አብሶ ባሏ በጣም ተቃወመኝ። በፍጹም እሱ ልጅ ለትዳር የሚሆንሽ ሰው አይደለም አለኝ። እኔ ደግሞ ለተወሰኑ ቀናቶችን ማውርቼው ነበርና እንዲሁም ባለው አንዳንድ ነገሮች በስነ ምግባሩም ከቅርብ ርቀት ምንሰራ ሰዎች ስለሆንን ወድጄው ስለነበር ለምን ብዬ ተከራከርኩት። በመጨረሻ ያቀረበልኝ ሀሳብ ይህ ልጅ ከዚህ በፊት ለረዥም ዓመት አብረው የቆየች እጮኛ ነበረችው ታውቂ የለ ብሎ ሚስቱን ጠየቃት። አዎ ታዲያ ከእሷ ጋር የነበረውን ነገር በምን ቋጭቶ ነው ዛሬ 3 እና 4 ሳምንት እንኳን ባልሞላው ግንኙነት ወደ ትዳር የሚሯሯጠው አለ። ወደ ትዳር የሚሯሯጠው አለ። በምንም ይቋጩት በምን አሁን መለያየታቸው ነው እንጂ እኔን ከማግባቱ ጋር ወይሱ ከማግባቱ ጋር ምን የሚገናኝ ነገር አለ አልኩት። ይሄኔ የእህቴ ባል ፈገግ ብሎ ይኸውልሽ እሷ ትታው ከሆነ አንቺን የሚያገባሽ ከእሷ ህመም ለመሸሽ ነው። ስለዚህ ማጋገሚያ ነው የሚያረግሽ። ዞሮ ዞሮ የሚጎዳሽ አንቺን ነው፣ ትጎጃለሽ። እሱ ትቷት ከሆነ ደግሞ ለሴት ልጅ ክብር የሌለው መጥፎ ሰው ነው ማለት ነው። ረዥም ጊዜ ጊዜዋን አቃጥሎባታል። ስለዚህ የሴትም ባለበት ለሴትም ቁብ የለውም፣ ጥሩ ሰው አይደለም፣ አይሆንሽም ማለት ነው አለኝ። እህቴም ተስማማች። እውነት ነው፣ ይሄ ልጅ ሊሆንሽ አይችልም። ያችን የመሰለሽ ፍቅረኛውን ለምን ተዋት? እውነትም የእሷን ባራሱ አብረሹ ብትሆኚ አያኖርሽም። የሴትም ባለበት ሰው ጥሩ አይደለም አለችኝ። በእነሱ ሀሳብ ተስማማሁ። ይህ ካለፈ በኋላ ሌሎችም ሰዎች መምጣት ጀምረው ነበር። ነገር ግን ለምን እንደሆነ አላውቅም እህቴም የእህቴም ባል ደስተኞች አልነበሩም።
አብሶ እህቴ ባል የማመጣቸውን ሰዎች ሁሉ ያጣጥልብኝ ጀመር። በዚህ መሃል እህቴ መውለጇ እየተቃረበ ሲመጣ የወንድሜ የጓደኛው ወንድም ከውጭ ሀገር ትዳርን ብቻ ፈልጎ ለማግባት መጣ። ያኔም ወንድሙ ቤተሰቡን ይወድ ስለነበር ስለዚህም ልጅ የሚሰማቸው አንዳንድ ጥሩ ነገሮች ስለነበሩ እህቴን ተዋወቃት ብሎ ያለንበት ድረስ ይዞ መጥቶ አስተዋወቀን። ከዚህ ልጅ ጋር ገና እንደተያየን ጥሩ ግብብነት ውስጥ ገባን። እኔም ተመቸኝ፣ እሱም ተመቸውት። ማውራት ጀመርን። የተወሰነ ካወራን በኋላ ለወንድሜ ቤተሰባችሁን ወደዋለሁ፣ ከእናንተ ጋር ብንዛመድ ደስ ይለኛል። ወንድሜ ስለ እናንተና ስላንተ ብዙ ነገር ስለነገረኝ እኔ ለማግባት ብቻ ነው የመጣሁት፣ ዳሩኝና ይዣት ልሂድ ብሎ ወንድሜን ጠየቀ። ለእሷ ጠይቃት፣ ከእሷ ጋር ከተስማማችሁ እኛ ደስ ይለናል፣ እንድርሃለን፣ እኛም አማሻችን ብትሆን ደስ ይለናል አለው። ይህን ሀሳብ ለእኔ ሲያቀርብልኝ እኔም ደስተኛ ነበርኩኝ። ያ ወቅት ማግባት የምፈልግበት ወቅት ነበር። እንደነገርኩሽ ቆሜ ልቀር ነው ወይ ብዬ ጭንቀት ውስጥ በገባው ሰዓት ነበር ይህን ሀሳብ ይዤ ወደ እህቴ ባል መጣሁ። እሺ ተባለ። እህቴ ግን ብዙም ደስተኛ አልነበረችም። ያኔም እህቴ ላይ የነበረውን ቅሬታና ሀዘን ስመለከት ምን ሆነች ነው አልኳት። አይ ምንም፣ እንደው ከኔ መራቅሽ ይከብደኛል ብዬ ነው፣ አብሶ እንዲህ በሆንኩኝ ሰዓት ስትል፣ እንደዚህ ሆነሽማ ጥዬሽ አልሄድም፣ እስክትወልጂ ድረስ እጠብቃለሁ አልኩኝ። ይህን ስል በጣም ደስ አላቸው። አንቺ የመጨረሻው የቤቷ ልጅ ነሽ፣ እኔ ነኝ ቬሎሽን አልብሼ ድል ያለ ድግስ ደግሼ የምድርሽ። ስለዚህ እሱ አሁን ይዞሽ ለመሄድ ነው የመጣው፣ ያለውም ጊዜ አጭር ነው። በዚህ ነገር ይስማማ አላቅም። በዚህ ከተስማማ ግን ሚስቴ ከወለደች በኋላ ድል ያለ ድግስ ደግሰን እንደ መጨረሻ ልጅነትሽ ቬሎ አልብሰን ከቤት ትወጫለሽ፣ በዚህ አሳምኘው አለኝ። ይሄን ነገር ለልጁ ነገርኩት። ደስተኛ አልነበረም። በጣም ቅር አለው። እኔ መመላለስ አልችልም፣ እዚህም ያለኝ ጊዜ አጭር ነው፣ የመጣሁት አግብቼ ይዤሽ ለመሄድ ነው። ስለዚህ እዚህ በሆን ኖሮ ችግር አልነበረውም። ያሽ ስለሆንኩኝ ግን ይህን ነገር ተገንዝበሽ ትዳሩን መፈልጊው ከሆነ አሁን እናርገው አለኝ። ያኔም እንደነገርኩሽ ቆራጥ ነኝ። ኮስተር ብዬ በዚህ የምትስማማ ከሆነ ሽማግሌ ላክ፣ ቀጠሮ ይያዝና ኪዳን ተገባብተን ትሄዳለህ። ስትመጣ እኔም የመጀመሪያ ትዳሬ ነውና እንደ የትኛውም ወጣት ጥሩ ድግስና ቬሎ ለብሼ መዳርን ስለመፈልግ ሁሉን ነገር አዘጋጅቼ እጠብቅሃለሁ። በዚህ የማትስማማ ከሆነ ደግሞ ቻው አልኩት። አንዳንድ ቆራጥነት ጥሩ ነው። ይህ ልጅ እየተነጫነጨ ሄዶ እሱም አልስማማም አለኝ። እኔም አልስማማም ብዬው ከተለያየም በኋላ ውሎ አድሮ ግን ሀሳቡን ቀይሮ እሺ አለ። ደስ አለኝ። ለቤተሰብ ሽማግሌ ላከ። በተባለው መሰረት ለ3 ወር ቀጠሮ ተይዞ ቃል ኪዳን ተገባብተን እጮኛሞች ሆነን ተለያየን። ከኢትዮጵያ እስከሄድ በነበረው ጊዜ ውስጥ እየተገናኘን እየተደዋወልን ጥሩ የሚባል ጊዜ አሳለፍን። ከተማም ውስጥ ከከተማም ውጭ እየወጣን። ጥሩ ስነ ምግባር ያለው መልካም ሰው ነው። ልቤ ውስጥ ለመግባት ብዙም ጊዜ አልፈጀበትም። ወደድኩት፣ እሱም ወደደኝ። ቅርበታችን በጣም ጥልቅ ሆነ። እንደዛው ያልን እህቴ ቀጣይ ቤቷ ድግስ የሚደገስበት አራስም የሚታረስበት ቤት ስለሆነ ሙሉ ለሙሉ ቤቱ መታደስ አለበት አለች። እሺ ያልን ሙሉ ቤቷን ቀለም አስቀብተን እንደ አዲስ አሳደስ ነው። እቃዎቿን ሁሉ ቀያየርን፣ ቂቤ ያነጠርን። ሀውለት ሰራተኞቹ እንዳያስቸግሯት ብዬ 10 ኪሎ ቡና ነው ቆልቼ ፈጭቼ ያስቀመጥኩላት። አራስ ቤት ታውቂዋለሽ፣ የሚገባው ለሚወጣው ሁሉ ቡና ይጣዳል። ያ እንኳን እንዳትቸገር ብዬ የሚያስፈልጓትን ሁሉ ነገር አሟላሁላት። ቤቱ አዲስ ሆነ፣ እቃው ሁሉ ነገር ተስተካከለ። እህቴ ከየትኛውም እርግዝና በላይ ይሄ እርግዝና ቀሏት ስለነበር የተዝናናውበት እርግዝናን ያጣጣምኩበት እርግዝና ይሄ እርግዝና ነው ትላለች። ደስተኛ ነበረች፣ ንቁ ነበረች፣ ጤናማ ነበረች። ያ እርግዝና በጣም ይለይ ነበረ። ሁለቱን ልጆቿን በከባድ ስቃይና መከራ ውስጥ ሆና 9 ወሮችን ስላሳለፈች በዚህ እርግዝናዋ ቀለል ካሉ ህመሞች ውጪ ምንም ስላልነበረባት እንደፈለገች እየበላች እንደፈለገች እየተንቀሳቀሰች እንደፈለገች እየሆነች ነበር 9 ወሩን ሙሉ ያሳለፈችው። በዛም በጣም ደስተኛ ነበረች፣ እኛም ደስተኛ ነበርን። በዚሁም ተጨምሮ የኔ ማግባት፣ ቤቷ ውስጥ መደገሷ፣ እኔን መዳሯ እጅግ በጣም አስደስቷታል። ከሷ መራራቃችን ሁለታችንም ልባችንን የሰበረና የሚያስጨንቅ ቢሆንም እሷም የምትወልድበት ቀን ደረሰ። እጮኛዬም የሚሄድበት ቀን ደርሶ ሸኘሁት። ሀውለት ቀኑ ደርሶ ምጧ መጥቶ ሐኪም ቤት ገባች። ምጧ በጣም ቀላል ነበረ። ሐኪም ቤት በገባን በ2 ሰዓት ውስጥ ነው ወልዳ በሰላም የወጣ ነው። ከሐኪም ቤት ወጥተን ልጃችንን ይዘን እቤት ገባን። ለመጀመሪያ ጊዜ ጡቷን ያጠባችው ልጇ ይሄ ልጇ ነው። ሁለቱ ልጆቿ ከወሊድ በኋላ በጣም ታማ ስለነበር ጡቷን አላጠባቻቸው። ይህ ልጅ ግን ለመጀመሪያ ጊዜ የእናቱን ጡት አገኘ።
እቤትም ከገባች በኋላ ምግብም ተመገበች፣ ምጠጣቸውንም ነገሮች ጠጣች። ልጇንም እስከ ማታ ድረስ እያጠባች ነበር። እናቴም መታ እኛ ጋር ነበርን። በጣም ደስ የሚል ቀን ነበረ። እኔ ሰርግ፣ ስለ ቬሎ፣ ስለ ሚዜዎች የዛ ዕለት እንኳን እያወራን ነበረ። ማን ነው ሚዜ የሚሆንሽ? ማን ነው የሚመጣው? የት ነው የሚደገሰው? ምን ያህል ሰው ነው የሚጠራው? ያወራን ነበረ። በጣም ንቁ ከመሆኗ የተነሳ ሀውለት ውሏችንን ውለን የሚጠይቃት ሰው መጥቶ ሄዶ ማታ 4 ሰዓት ላይ ግን እህቴ ሆዴን አለች። እናቴም ቁርጠት ነው ያው የራስ የተለመደ ነው እስኪ እያለች የባህል ነገሮችን ትሰጣት ጀመር። ነገር ግን እህቴ ትንሽ ከተንቆራጠጠች በኋላ ራሷን ስታ አጠገቧ የነበረው ባሏ እጅ ላይ ዝርግፍ አለች። በጣም ደነገጠ። ቤቱ ጩኸት ወጣ። እሪ ያልን ጎረቤት ተሰበሰበ። ሀውለት በጣም ከባድ ነበር። አፋፍሰን ጎረቤት ጠርተን ባሏ እፍስፍስ አድርጎ ይዘን ወጣን። በጎረቤት መኪና እንደዛው እንዳቀፋት እኔም ልጇን ይዤ እናቴም ሙሉ ቤተሰቡ ተክተልትሎ ሆስፒታል ሄድን። ሆስፒታል ስንደርስ ነርሶቹ፣ ዶክተሮቹ እኛን ወደ ጎን አድርገው መረባረብ ጀመሩ። ከ2 ሰዓት በኋላ ግን ህይወቷን ማትረፍ እንዳልቻሉ ነገሩ። እህቴ አለፈች። ያ ህመም ሀውለት በጣም ከባድ ነበር። ለሁላችንም ዱብዳ ነበር። በቅጽበት ውስጥ ከደስታ ወደ ሐዘን ወደ ድንጋጤ ተቀየረ ሁሉም ነገር።